ዛሬ ምን እንዳማረ ታውቃለህ? ቤት አዘግቶ መዝናናት ለዛሬ ዝግ ነው። ሻመዛል ነው ማ ይኸውልህ ካላመንከኝ ቃብጅ ይኸው እንዴ አንተ ያመንከኝ አይመስለኝ መልሳቸው ማለት መያዣ በቢመቤት ካሳ እንብላ ይቅርታ ለዛሬ ጋር ውጭ ግን የሆነ ወረቀት ብለጥፍ አሪፍ ነው። ሸራተንን እንኳን አዘግቶ ይዝናናል እና አዘግ በየአይነታችሁ በጣም ቆንጆ ስለሆነ ይሁን እንደ አንዱን በልቼ ወደ ሁለተኛው ስዛወር እርጉዞች እንግዲህ ብዙ አይነት ነገር ያምራቸዋል። እኔ ለሊት እንዴት ይንጋልኝና ሰዓት እንዴት ይድረስ? ኧረ ባዛኝቷል ከብጀምሮ እጅን አትታጠብ ዛሬ እኮ ዝግ ነው ወንድም። አይ ታጥቦ ይመለሳል እንጂ አልከፍታት እንዳከፍተው። እሺ ሰው አዘግቶ ነው ውስኪው ምኑ ደርድሮ የሚጠጣው። እኔ ደግሞ አዘግቼ በላል። ይሄን ያማረኝ ትቴሌ በፊት ይመስላል እንደስታዩ አታውቀኝም። እኔ እኮ እመቤት ካሳባላለሁ በነገራችን ላይ አይዞህ እሺ። እንዳትተው ፎሎ እንኳን አላረከኝ። አዎ ለሚስት እንዳነግራት ሰውም እንዳያምራት እርጉዝ ከልጅ ውይ በስመ አብ ወልድ ጋባዥ ያዛጣችሁ ነት አሪፍ ሰዓት ነው መሰለኝ የመጣሁት። ሰላም ነው እግዚአብሔር ይመስገን። ምን አለ ምሳ? እሺ በየአይነቱ ይሻለኛል። እና ለማንኛውም ዛሬ እንግዲህ እኔ እንደውም ሰው ከበዛ እንዴት ነው የማደርገው እያልኩ እያሰብኩ ነበረ። ይሄን ቤት ዛሬ ላዘጋው ነው የመጣሁት። ላዘጋው ስለ ወንጀለኛ ምናምን እንዳይመስል እኔ በራሴ ወጪውን እሸፍናለሁ። የዚህ ቤት ወጪ ዛሬ እርግጠኛ ነሽ? በጣም ብዙ ነው። አይ ችግር የለውም። ምግቡም በጣም ብዙ ነው፣ ዋጋው ብዙ ነው ስላልሽ። ኧረ ችግር የለውም። ሰው ስንትና ስንት ሸራተንን እንኳን አዘግቶ ይዝናናል። እና አዘጋው ታጥቤ ልምጣና ትዘጋዋለህ። መጣሁ ታጥቤ ልምጣ። እሺ ስራ እስኪ መጀመሪያ አንዱን ልቅመሰው። አዎ መዝናናት አለብኝ። ምን አባቱ ሺህ ዓመት ለማንኖረው ፈታ በእመቤት ካሳ። በነገራችን ላይ አዘግቼ ተዝናንቼ እንኳን አላውቅም እስካሁን እውነት ለመናገር ዛሬ ነው። እና በነገራችን ላይ አዘግቼ ተዝናንቼ አላውቅም እስካሁን። ደግሞ የዚህ ቤት በየአይነት በጣም ለየት ያለ ነው፣ አሪፍ ነው ብሎ ከብዙ ሰው ነው የሰማሁት። እስኪ ከመስማትም በዘለለ ቀምሼሌው ዋናው ደግሞ ቀምሶ ማረጋገጥ ነው። እኔ ሙያ ስላለኝ በዛው ላጣጥመው እስኪ። በነገራችን ላይ ቀልዴን አይደለም እሺ፣ የእውነቴን ነው ዝጋው ያልኩህ። አዎ ሰው እኮ ሸራተንን በጣም ትልልቅ ሆቴሎችን ኢትዮጵያ ውስጥ ያዘጋል። እኔ ደግሞ ሰው ባለው ነው በአቅሙ ነውና ይሄም በጣም አሪፍ ነው በነገራችን ላይ ያምራል። ስለዚህ ዛሬ ልዝናና ብዬ እንደምትመለከተው ነፍሰ ጡር ስለሆንኩኝ ዛሬ ምን እንዳማረ ታውቃለህ? ቤት አዘግቶ መዝናናት። ስለዚህ አትጠራጠር እሺ። ከስተመሮችንም እንግዲህ ይቅርታ ለዛሬ ጋር ውጭ ግን የሆነ ወረቀት ብለጥፍ አሪፍ ነው። ለምን እያንኳኩ እንዳይረብሹኝ እሺ። ኮዝገዋ አትቁም ዝገው ፈርቶኛል። አውቄ መስሎኝ ነገሩት እንጂ እና ቅድሚያ ልክፈል እንደ ምንም ማለት ውሸቴ እንዳይመስልህ። አንተ ያምራል። አንተ ና እንብላ ታጥብና ቆንጆ በየአይነት እንደሆነ በጣም ተነግሮኛል። ስለዚህ አሁን ደግሞ አይቼ አረጋገጥኩ። ጣሙን ደግሞ ልቅመሰው። እንብላ ኢትዮጵያዊ ባህል ነው። እንብላ። አዎ እንደተወራው ነው። በጣም ያምራል። አንቺ በቢመቤት ካሳ ናግባ አንደኛ እርጉዞች እንግዲህ ብዙ አይነት ነገር ያምራቸዋል። በጣም ብዙ አይነት
የእርግዝና ባህሪው ስለሆነ ማለት ነው። እና እኔ ለሊት እንዴት ይንጋልኝና ሰዓት እንዴት ይድረስ የሆነ ደስ የሚል ቤት ሄዶ ቤት አዘግቶ መዝናናት። ስለዚህ እኔ መጀመሪያ ላይሆንም ይችላል ሊሆንም ይችላል አይታወቅም። እንዴ ስላችሁ አልኮል ምናምን አልጠጣም ያዟችሁ እሺ እንዳታስቡ። ግን በቃ ገና በያይስ ጨምራለሁ። አሁን እቺ ብቻ አትበቃኝም። እንግዲህ ውድ ቤተሰቦቼ ሰው አዘግቶ ነው ውስኪው ምኑን ደርድሮ የሚጠጣው። እኔ ደግሞ አዘግቼ እበላለሁ። ይሄን ያማረኝ። ስለዚህ አሁን አዘግቼ ባልጠጣ ልጅ ላይ የሆነች የአእምሮ ጠባሳ ቢመጣስ ብዬና የምሰረው እኮ ለአንተ ነው ልጅ ያልኩና እኔና ልጅ ይሆዱ ልጅ ማለት መጣን። አሁን እየበላን ነው። እቺ ልጨርስና አንድ ሙሉ በየአይነት እርግጠኛ ነሽ? በጣም ብዙ ከስተመር ያመጣ ስለሆነ አይ ትንሽ ቆየት ትበሉ እያልን እንመልሳቸዋለን። ችግር አንተ ለምንከኝም እንዴ? እርግጠኛ ነሽ? ሁሉም ትስላለሽ? ፊቴ ሌባ ፊት ይመስላል እንዴ? ስታዩ አታውቀኝም? እኔ እኮ እመቤት ካሳባላለሁ። በነገራችን ላይ አይዞህ እሺ። እንዳታ ፎሎ እንኳን አላረከኝም ወይ ሰብስክራይብ አላረከኝም። ስለዚህ በጠፋም በዛ መያዝ የምችል ሰው ነኝ። አትፍራ እሺ። ምንም ምንኛ አይደለም። አረም ግን አንተ አቀራረቡ ብቻ ይበቃና በዛና ገና ሳልበለው መጠገብ ጀመርኩኝ። አየህ ያው የሚያጠግብ እንጀራ ይለያል አይደል የሚባለው ከምጣዱ። እና አትፍራኝ ደግሞ አትከታተለኝ። ወደዛ ዞር በል እንጂ ልብላበት። ኧረ ባዛኝቷ ከፍ ጀምሮ እኔ መሮጥ አልችልም። አሁን ደከመኝ። እና ከስተመሮችን ደግሞ እንዳይጉላሉ ትንሽ ወረቀት ጻፍ አድርገህ ለዛሬ ይቅርታ ከሰው ጋር ነን። ለዛሬ እጅን አትታጠብ። ዛሬ እኮ ዝግ ነው ወንድም። አይ ታጥቦ ይመለሳል እንጂ አልከፍታት እንዳከፍተው። እሺ ይኸውልህ ካላመንከኝ ቃብጄ ይኸው እንዴ አንተ ያመንከኝ አይመስለኝም። መልሳቸው ማለት መያዣ ለዛሬ ዝግ ነው የሚል አለ እኮ እሱ ጋር እኮ ቀስ እያልኩ እየተረጋጋሁ ልብላ እንጂ እኮ ተቀስ ኧረ አንተ በየነቱ እኮ በጣም አዎ ለሚስት እንዳነግራት ሰውም እንዳያምራት እርጉዝ ከልጅ ሳቅ ቢጨንቀው አዎ አይቀርም። እሱማ ከዚህ ነው የሚጀምረው። ሸራተን እኮ እያልኳቸው ነበረ አላምነኝ ሲል ሳዘጋው ኧረ ይሄማ ሲል ኧረ ሰው ሸራተኑን እንኳን ያዘጋል ተው እንጂ ቢያንስ ይሄን ላዘጋበት አልኩት። አዎ ጋባዥ ያዛጣችሁ እውነት ጋባዥንም የዘመድ አውራ ያድርገው። ሻመዛኝ ነው ማው እየበለሽ ነው? አታዩኝም እንዴ? ያው ምን ማመጣሽ እኮ ውይ በስመ አብ ወልድ ኧረ እንዴ በራ ዘግተሽ ምናምን እንደ መብላት አለብሽ። ማን በላ ይቀርው ከስተመርኩ መለስኩኝ። ውይ እኔ ኧረ ችግር የለውም እከፍላለሁ እንጂ በቃ ስለዚህ በአንቺ ምክንያት እኮ ከስተመር አይመለስም። ስለዚህ መብላት አለብሽ፣ ሁሉንም መጨረስ አለብሽ። እኔ ሳስበው ራሱ በልቼ መጠግብ አልመሰለኝም ነበር፣ ግን በየአይነታችሁ በጣም ቆንጆ ስለሆነ ይሁን እንደ አንዱን በልቼ ወደ ሁለተኛው ስዛወር በጣም ጠገብኩ። ምን ላድርግ? ስለዚህ አሁን ምንድን ነው መሰለኝ ዋው እኮ የበላሁትን ከፍዬ እወጣለሁ። የቀረውንስ ምን ይደረጋል? ስለዚህ በሬው እስከዘገሽ ድረስ ሁሉንም መጨረስ አለብሽ። ስለዚህ ምን ላድርግ ታዲያ? ምን ሌላ ሀሳብ ማምጣት አለብሽ። ሌላ ሀሳብ? ሌላ ሀሳብ ያልከው በጣም አሪፍ ነው። እሺ ምን ታደርጊያለሽ? አዎ እኔ ብቻዬንማ ይሄን ሁሉ ልበላው አልችልም። ስለዚህ የሚያግዝሽ ሰው መፈለግ አለብሽ። እውነትን ነው። እሺ ይችል ልብላና እኔ ስንት በየአይነት በለው በቀን አንድ የማይበላ ሊኖር ይችላል። ልክ ነህ። ደግሞ እኔ የሰው ቤት አዘግቻለሁ። ስለዚህ መጣው አስቀምጥልኝ። እሺ ይሄንን አስቀምጥልኝ። ካቅም በላይ መብላት ደግሞ ጥሩ አይደለም። ለኔም ለልጅም እንዲሁ ለፊዚካልም ጥሩ አይደለም አይደል? እኔ ያዘጋሁት በቃ ውስጤ እንደዛ ስላለኝ ነው። በልቼ መጠግብ አልመሰለኝም ነበር። ለማንኛውም እጄን ታጥቤ መጣው። መንገደኛም ቢሆን ፈልጌ ጎትቼ እየመጣለሁ። ስንት ሰው ባመጣ ይበቃል? አንድ ሁለት ሰው ላምጣ? ስላዘጋሁት ብዬ ነው። አረ አይበቃሽም፣ ብዙ ምግብ ነው። አንድ ሁለት ሰው ካመጣ ይበቃል አይደል? ያዘጋሁበትን ፈንታ ይሄን ያዘው። እስከዛ በዛው ምቀር እንዳይመስል ብሩን ያዘው። ከዚህ በላይ መቼም አልተጠቀምኩም። የዚህን ያለ ራሱ አልተጠቀምኩም። ውለን ለመናገር መልስ ይኖረኛል እንደውም። እሺ እመጣለሁ፣ አልቀርም። ያዘው ብሩን። የምሄድ መስሎ ነው እንዴ የማያምን? በሩ ግን እንደተዘጋ ይጠብቀኝ። እሺ እንዳከፍተው
እንዳከፍተው የለችም ብለህ መጣው አምነኝም እንዴ የራበው ጠግባ ይመስለዋል ያገሬ ሰው እንደው ሲረበኝ ጊዜ ሲያምረኝ ጊዜ ነው እንዴት እንደዛ አደርጋለሁ ያው እንግዲህ ውድ ቤተሰቦች ከፊት ለፊት ሰዎች ይታዩኛል ያው ወደ እነሱ እየሄድኩኝ ነው ለማንኛውም አብራችሁ ቆዩ መኪና ደግሞ እንዳይበላኝ እናቴ ከሁሉ ልጄ ምሳን ለትከማ ስንቀፍ ምሳ እዚህ አስፋልቷ ጋር ምሳ አባት እዚህ ጋር ምሳ ይበላል ተነስ እቺን አስፋልቷን ተሻግረን እሺ አስፋልቷን ተሻግረን እዚህ ተነስ አይ ምግብ ነው እኛ አዝዘን ምን እዚህ ቅርብ ነው እዚህ መሻገሪያው ጋር ነው ነይማ እዚህ ጋር ምሳ በልታችሁ ትመጣላችሁ እሺ በቃ ኑ እንዴው እዚህ ምሳ በልታችሁ ትመጣላችሁ ምሳ እሺ ተነሱ እዚህ ጋር ነው እኮ ሲጀምር እዚህ ጋር ነው አኑ ከደረሰ እስከመቀበር ድረስ እንደነጋ ነው ይታጠቡ ይግቡ እንጂ ታጠቡ እሺ ከታጠባችሁ ውስጥ እዛ ውስጥ አምጡ አዎ ሄዱ ግቡ እንዴ እጅ ታጠቢ ከታጠብሽ ታጠቡና ብሉ ምን አስፈራ አሜን በሉ ስለመብራን ስለ ቅድስት ድንግል ማርያም የእመቤቴ ነው ብርሃን ስለ ቅድስት ድንግል ማርያም ስለመብራን ስለ ቅድስት ድንግል ማርያም ስለ ቅድስት ድንግል ማርያም የቀረ ልማዝ አሜን ቅድስት ድንግል ማርያም ስለመቤቴ ወጥ ነው ለኔና ለልጄስ ማን አለ ዋን ጠጣ እንጂ የመቤቴ በረከታው ተደቅ የነፍስ ወጋ ያገርላችሁ። አሜን። ተባረኩ፣ ብሩካት ሁኑ። ዓመት ዓመቱ
يابلهم أستهم أبلهم أمتهم يقولهم ملائكتي أو ملائكتي أو من قدهم يحوشهم بلاوتهم يحشيهم يمسكلهم يباركهم يمشون يصللهم ولدهم يمضهم يتحضروا يقولهم أروهم شقرهم يتحضروا يقولهم جاي ولا دخوم حيال أجيب لعهم آمين قال لي بشاي دلهم بقدمنا ثلاث قضية ثلاث قضية بالشاي الله وديزي أو ዛሬ ብቻ አይደለም አዎ እንመስከልኝ እንመስከልኝ ተባረኩ በርከስታታ አሜን የኔ ሰው ጋር አድርግላችሁ አሜን አሜን የኔ አባት እግዚአብሔር ያክብርልኝ እንግዲህ እንደምትመለከቱት ይኸው ከመጀመሪያው ጀምራችሁ እንዳያችሁት ቤት አዘግቼ አልቀረሁም ብዙ ሰው አምጥቼ ብዙ ሰው ተመግቦ ይሏል አሁን ደግሞ ፎይን ገዝቻለሁ አቅመ ደካሞችና እንዲሁ ከቅዳሴ መልስ ያሉትን ሰዎች ዞር ዞር ብለን እናበላን አላመነኝም ነበር አሁን ሳምነኝ አላ አሁን አመኝሻለሁ አሁን ግን ሰዎቹም ያመጣሻቸው ሰዎች ስለበሉ ወረም ዝጋ ስትይዘግቻለሁ ስለዚህ አሁን ደግሞ አጭበርባሪ ምናምን ነበር ያደረገኝ አሁን ያንቺ ስለማትፈልግ አሁን የቀረውን ምግብ ትከባ ያደርጋል እኮ በቃ የቀረውን ይሄዳል ሀቅ ነው የሰው ሀቅ ስለሆነ ይሄው በዚህ ቶሎ ላጥላጥ አድርገህ እኔም ላጥ ብዬ ከዛ በር ይከፈታል ማለት ነው አሁን ግን እንዳከፍተው አሁን አምነኝ ተረጋግታለሁ ለጊዜ ባላዘጋም እመጣለሁ እንግዲህ ውድ ቤተሰቦቻችን አንድ በውጭ ሀገር የምትኖር እህታችን ናት እንደዚህ ወገኖችን መንገድ ላይ ያሉትን ወገኖችን ለአንዴም ቢሆን ሳቢልኝ ብላ የላከችኝ እኔም እሺ ብዬ ተቀብዬ መጥቼ መጀመሪያ ላይ እንግዲህ ስታውት መጀመሪያ መቼም ያን ያህል በየአይነት አንድ ሴት ልጅ አይበላም ኖር ነው እንኳን በጾም ሰዓት ፍስክ ሰዓት ቢሆን ያን ያህል እንደው መቼም እንዳገምቱኝ አደራ እና ለማንኛውም ያበላነውን አብልተናል እዚህ ቤት መተው በልቷል ያላበላነውን ደግሞ የተወሰኑትን ደግሞ እንደዚህ ተሸክመን ልናበላን በነገራችን ላይ በደንብ ነው ያስተናገዱን እንኳን እኛ ወደዚህ ያልኖች ራሱ በጣም ደክሞናል አይደለም እነሱ የሰሩት ሆነ ለመናገርና አንዳንዴ ብርና ወጥቶም ጥሩ ነገር ማግኘት ቀላል አይደለምና በጣም እናመሰግናለን በላይነሽ ምግብ ቤትን እንግዲህ በደንብ ተባብረውን በደንብ አስተናግደውን እሺ ብለው እንዳያችሁት ነው አሁን የቀረንን እንሰጣለን እሷንም እንግዲህ እግዚአብሔር አምላክ ይባርካት እኛንም ደግሞ ያው ሁሉንም ይባርከው ያው ጉልበት ያለው በጉልበት አይደለም የሚባለው እንደዚህ አይነት ነገር ሲሆን ድካም አለ ሰው ሰብስቦ ማምጣቱ በየቦታው ዶ ማምጣቱ ግማሹ ሩቅ ነው አንሄድም ይላል በዚህ አጋጣሚ እንደዚህ ተቀርጾ ኤዲት ተደርጎ ምናምን ሲለቀቅ ቀላል ይመስላችኋል እንጂ ልፋትም አለው ምክንያቱም አንዳንድ ሰዎች ይፈራሉ አንዳንዶች ሩቅ ነው ይላሉ ምናምንና ያን ሁሉ ተቆቁመን አመተን ነው እዚህ ያበላናቸው እነሱም በደንብ በጥሩ ሁኔታ ነው ያስተናገዱን እንግዲህ ያው እዚህ አካባቢ ያላችሁ እየመጣችሁ ጎራ ያላችሁ ጎብኙ በላይነሽን የምታስተላልፈው ነገር ካለ እድል ልስጥ ቤተሰቦቻችን እኛ በላይነሽ ምግብ ቤት ነው ይኸው እሷ እንግዲህ በሚገባው ሰዎችን አመጣ በልታለች የተረፈውን ደግሞ ቴካዌ አድርገንላታል አሁን ቴካዌውን ይዛ ልትሄድ ነው ሂሳብን ከፍላለች ያለውን ነገር ከሷ ጋር በሰላም ጨርሰናል እንገኛው አያት 49 ነው ጉርግስ መግባው ጋር ብሎክ 119 2080 እና 46 ብሎክ 6 ፊት ለፊት ላይ 46 ብሎክ 6 ፊት ለፊት ላይ የኛ ደግሞ ብሎክ 119 ነው 2080 ማለት እና የምትፈልጉት ምግብ ካለ ሁሉንም ነገር እናዘጋጃለን ምግባችን በጣም ጣፋጭ ነው አዎ በጣም በንጽህና በጽዳት እዚሁ ያያችሁ በቃ ያያችሁ ነው የሚሰራው እውነት ለመናገር ማየት ማመን ነው እየመጣችሁ ጎራ ያላችሁ መብላት ብቻ ሳይሆን ለተለያየ ለድግስ ለክርስትና ለተለያየ ነገር ማዘጋጀት ይችላሉ እናንተ መናገር ብቻ ነው የሚጠበቅባችሁ ከመልካም ፈገግታ ጋር በደንብ አስተናግደውናል እስካሁንም አብራችሁን ስለነበራችሁ እናመሰግናለን ሁላችሁም እጃችሁን ይባርከው እውነት አንዳንዴ ብር ከፍለሽ እኮ ደስ የማይልሽ ነገር ይኖራል ስለዚህ ብር ስለከፈልን ብቻ እንደፈለግን እንሆናለን ማለት አይደለም ጥሩ ነገር ማግኘት ቀላል አይደለም እነዚህ የምታዩቸው ደግሞ የኔ ጎረምሶች ናቸው ይሄንን እኔ ስለፋን የቆየው አብረን ከካሜራማኔ ጋር ስንለፋን የቆየን እነሱ ደግሞ ተሸክመው ያድላሉ ለምን የበረከቱ ተሳታፊ መሆን አለባቸውና ይሄ በቀደም ነው የመጣው ገና እዚህ እጁን እንደዚህ ካላስኩት ህንጻውን እየቆጠ አይኔት ያው ክሉ እንኳን ኖሯል እዚህ ስለዚህ መብርሃን ታከብርልን እንግዲህ ያው የእመቤቴ ዝክር ነው ወላዲት አምላክ በወጣው ተተካ እኛንም እንግዲህ ያው ያለው ባለው በጉልበቱ በገንዘቡ በሐሳቡ በምኑ ነው የሚተሳሰበውና ዝክሩን የነፍሷ ጋር አድርግልን መብርሃን በወጣው ተተካ ብለናል እንግዲህ አብረን እንሄዳለን ማለት ነው አረ በልቷል እነሱ ይዙት ብሎልኝ
ስለመቤቴ እሺ ስለመቤቴ ስለመቤቴ ክንዱ እስኪ ማጎንበስ አቃተኝ እኮ ስለመቤቴ ስለመቤቴ አባቴ ዘክራቸው ለኔ ውሃ አለች እንዴ በቃ እንግዲህ ቻንስ ነው ብሉ ውሃን ያለው ውሃ አለች ወይኔ እናቴ ጠዋት ወጣው እንደው በዚህ ሰዓት አሁን 12 ሰዓት ሊሆን ነው ኧረ መብርሃንዬ እንደው የልብን አንቺ ታውቂያለሽ እንጂ ትንሽ ከበድ ይላል ወላዲተ አምላክ ስለመቤቴ እያልኩሽ የመቤቴ ዝክር ስለሆነ ቆይ እየመጣች ነው እሷም ስጣት ለልጇን ለሁለት እኮ ነች ስጣት ይሄ ለልጅሽ ዋም ስጣት ዋም አይ ያዥ ና አንተ ዝክር ወይኔ መድኃኒዓለም በሉልኝ በቦቴ እንደዚህ አይጥፋ በተወደደ ኑሮ አፈር እንጂ ሙሉቱን ልቀቀው ብላ ዝክራ እንዴ ሰማው አንዱንማ ልብለው ማርያም ልብለውና ልክፈላለኝ ኧረ ተመስገን ነው ወይኔ መንከራተቱን አትቁጠሩት ኧረ ባዛኝቷ ዳቦ ተሸካሚ ነው መሰልከው ነው ስምሽ ወለዘዘዋል ስምሽ ወዘገተስ ጋር አነ ሰመርለኪ በቃል ኪዳኑ በስምሽ የጸለየውን በስምሽ የዘከረውን በስምሽ ለተራበ ያበላውን በስምሽ ለተጠማ ያጠጣውን በስምሽ ለታረዘ ያለበሰውን በስምሽ ቤተክርስቲያንሽ ላነጸ ዕጣንና ዘቢብም የአልባሳት መጻሕፍትም የንዋየ መጻሕፍትም ሁሉ የሰጠ እምርልሻለሁ ብሎ ቃል ኪዳኑ ኢየሱስ ክርስቶስ እናቱ ነገራ ቃል ኪዳኑ ስለሆነ በእውነቱ ነገር ርቃችሁ ያሰባችሁ እውነት ነው። እንግዲህ ውድ ቤተሰቦች ያለውን ነገር እስካሁን ተከታትላችኋል። አሁን ደግሞ ያንን ነገር ካከናወንን በኋላ ወደ ሾላ ማርያም ተገኝተናል። የተወሰኑ ሰዎችን አብይን ብላ የላከችው እህቴ እዚህም ለሾላ ማርያም በረከቱ ድረሰኝ ለኔም ስለቴን ተስማኝ ብላ የተወሰነ ገንዘብ ልካለች። እሷ ማለለችም የተወሰኑ ሰዎች ልከዋልና እሱን ላባ ለማድረስ ነው የመጣው። ወደዛ ከመሄዳችን በፊት እንደው አባ እህታችን አሁን በየጊዜው እየመጣች 30 ሺህ 20 ሺህ 50 ሺህ እያመጣች እየሰጠች እያስረከበችን ነው። በእውነቱ ነገር አመጣ ስታመጣ ለመምጣቱ በፊት ደውላ ትነግረኛለህ። እኔም በስራ ጠብዬ እጠበቃለሁ። ይሄን የምታዩትን ገንዘብ ደግሞ በአግባብ እያደረስንላችሁ ለቤተክርስቲያን እየዋለን ያለና ይሄን የምትመለከቱት ሁሉ ተደራሽ እንድታደርጉ ነው በድጋሚ የምነግራችሁ። ምክንያቱም ይሄን ነገር ስንናገረው እኛ በውስጡ ላይ የጎደለ ነገር አለ። በውስጡ ካህናቶች የሚለብሱት አሁን ነገ የትንሳኤው የሚሆን የጥምቀቱ የልደት የሚሆን አልባሳት መጎናጸፊያ ይጎላታልኝ። በውስጡ ላይ ደግሞ ምንድነው ያለ አምፕሊፋየር የሚባል የመብራቱ ጋኑ እሱ ስለሌለ በቪዲዮ እንልቅላችኋለን። ምናልባት የሚጨርሰው እስከ 80 ሺህ እስከ 100 ሺህ ብር ነው። ባጋን ባይሆን የጠይቄ ነበር 80 ሺህ ብር ብለውኛልኝና ይሄንን ምናልባት እግዚአብሔር ጸጋው የሰጣችሁ በረከቱ የደረሳችሁ ካላችሁ ለእናታችን ድንግል ማርያም የጎደለባት እንድትሞሉ መልእክቴን በአጋጣሚ በድንግል ማርያም ስም አስተላልፋለሁ። ይህን መልእክት የምትመለከቱት ሁሉ በእውነቱ ነገር ስጦታችሁ ቅድመ እግዚአብሔር እየደረሰ ቤተክርስቲያኒቱም እንድትታጠን እንድትገለግል እያደረጋችሁ ነው ያለችው። አሁን የሚመጣው ትንሳኤ ነው። ይሄ ካህናት 40 ቀን በሙሉ 55 ቀን ሲያገለግሉ እውነት ለመናገር ጸዲቀ መበለት የሚያገኙበት ቀንም አለ፣ የማያገኙበትም ቀንም አለ። አፈሩን እምነቱን አንቀርቅበው ቀምሰው የሚሄዱበትም ሰዓትም አለ። ምክንያቱም ቦታው ምድረ በዳ ነው። ሰው በከተማ ሰው አልተከተመበትም። ይህንን የምትመለከቱት ሁሉ በእውነቱ ነገር አሁን ነገ ትንሳኤውን ሲሆን ደግሞ አብባ እንድታፈራ እንድታደርጉልን መልእክታችን በድንግል ማርያም ስምና በጌታችን በአምላካችን በኢየሱስ በብርሃነ ትንሳኤው ስም እንጠይቃችኋለን። ከወዲሁ ጠይቁን፣ ስልክም እናስቀምጥላችኋለን። የምታደርጉትን ነገር ካለ እህታችን አማካኝነት በእሷ መልእክት ብታስተላልፉ እሷ ገጠመኝ ደከመኝ የምትል ልጅ አይደለችም፣ መታ ታስተላልፋለችና ምናልባት የካህኖቹ መግደፊያ ጾመዋል፣ ደርቀዋል፣ ሰውነታቸው ደርቋልና የብርሃነ ትንሳኤውን እንዲያዩ ትንሽ ምናልባት እንዲገፉ እንድታደርጉልን በዚሁ አጋጣሚ መልእክቴን አስተላልፋለሁ። ለነበረን ቆይታ እግዚአብሔር አምላክ ክብርና ምስጋና ለውዳሴ ለስሙ ይሁንልን። ስጦታውንም የሰጡትን እህታችን ወይም እናታችን ወይም ወንድሞቻችን እግዚአብሔር ይባርክልን። ድንግል ማርያም በአምደ ወርቋ ትጻፍላችሁ፣ በምድራችሁ በስጋችሁ የተጠገነ በሰማይ ነፍሳችሁ የዳነ ይሁንላችሁ። ቅድመ ደመና በታይ ይቅርባችሁ፣ ለሀገር የበቃ በረከቱን ያውርድላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። 10 ሺህ ብር እንግዲህ
ያው ዝክር ዘክራ ከዛ 10 ሺህ ብር ደግሞ ለእመቤቴ ጸሎቴን እንድሰማኝ አስገቢልኝ ብላ ልካኛለች። 10 ሺህ ብር ማለት ነው እንደታሰረ ነው። እና የክርስትና ስምሽን ልከሽልኛል ለአባ ሰጣቸዋለሁ። ይሄ 7 ሺህ ብር ነው። 2 ሺህ ብር አንድ እህቴ ናት በስደት ላይ ያለችው ደጇ መጥቼ ለመመስከር ያብቃኝ። እንደው ይሄ ብር ሆኖ አይደለም ግን እመብርሃን ታስበኝ ብላ 2 ሺህ ብር ልካለች። አንድ እህታችንም ስደት ላይ ያለችው 5 ሺህ ብር ልካለች። ለደጇ ታብቃኝ። ከሰው ሀገር ከስደት ብዙ ሀሳብ ብዙ ጭንቀት አለብኝና ጭንቀቴን እመብርሃን ትፍታልኝ። እስኪ ጸሎት ያድርጉልኝ አባቴ ብላ 5 ሺህ ብር ልካለች። አንዷ 2 ሺህ ብር የላከች እናቷ በጣም ታመዋል እና ጽኑ ህመም ውስጥ ናቸው። እናቴን እንድትምርልኝ እመብርሃን ኑሮኝ ቢኖረኝና ከዚህ በላይ ባደርግ ደስ ይለኛል። ስደት ላይ በጣም ረጅም ዓመት ሰርቻለሁ ግን ምንም ነገር የለኝም። እመብርሃን ውስጤን ታውቀዋለች ብላለች 2 ሺህ ብር የላከች ማለት ነው። እናመሰግናለን። ስለዚህ ሁለቱም ስደት ላይ ናቸው። እግዚአብሔር ይባርክልን። በድምሩ 17 ሺህ ብር ደርሶናለኝ። የስጦታ ደግሞ ስትሰጡን ደግሞ የመንግስቱ ወራሽ የስሙ ቀዳሽ መሆናችሁ እናት የታመምሽ ያልሽው እህታችን ደግሞ እርግጠኛ ሆኜ የምነግርሽ መባው ገና ከመግባቱ በፊት እናት ድናልሻለች። ምንም አትጠራጠሪ። በዚህ ላይ ስጦታችሁን ስትሰጡ የእመቤታችን ቡራኬ ጸሎተ ማርያም አድርጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኪ ዘንሰግድ ለኪ ማርያም ምን መስበኳኪ ማሩ የናዊ ተማይጸነበኪ በእንታና እምኪ ወያቄማ አቦኪ ማይበረኒዮም ድንግል ባረኪ ማይበረኒ ድንግል ባረኪ ማይበረኒ ድንግል ባረኪ ጸሎተ ዝትረ ማርያም ድንግል ወላዲተ አምላክ አብዮ ነፍሴ እግዚአብሔር ተሐሰይ መንፈሴ በአምላኪ መድኃኒ በአምላኪ መድኃኒ እስመረ ማማል አመቱ ነው ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌተ ኃይላ ብያተ ወቅዱስ ስሙ ሳሎኒ ለትውልደ ትውልድ በርጎ ገብረ ኃይለም ዘረቱ ወዘርሆሙ ለለ ያዱል ለናልቦሙ ነሰቶሙ ላያለም መናርቶም አይቦሙ ለቱታን ዋጽገቦሙ በረከቱ ለሩዋል ወፈኖሙ ራቁም ለውላል ወተወክፎለ እስራኤል ቁሊፈ ዘከረ ሳሎ ዘይቤሮሙ ዳቦይነ ለአብርሃም ወለዘሩ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ባረከኒ ወቀድስኒ ዋንጽህኒ እግዚእዜ እብትኒ ማይሰሮ ለሰይጣን እሙ ለመድን ወተብራን በከመ ባረኪ ለቅዱስ ኤፍሬም ሶርያዊ ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሳሊተ ምሕረት ወልደሰ ሳሊለነ አበ ክርስቶስ ወልድኪ ይስረይ ኃጢአተነ ሳሊለነ ቅድስት በጸሎተ ማርያም የለመኑ በስላሴ ርቀው ያመኑ ቀርበው የተማጸኑ ተስፋቱምና እመቤታችን ለአበዊነ ለአብርሃም ለይስሐቅ ለቅዱስ ኤፍሬም ለአባ ሕርያቆስ ለአፄ ዘርዓ ያዕቆብ ለአፄናው ለቅዱስ ኤፍሬም ሶርያዊ ለአባ ጊዮርጊስ ዘጋስጫ ለቅዱስ ያሬድ የተገለጸች እመቤታችን ትገለጽላችሁ። ስጦታችሁን ደግሞ ትቀበልላችሁ። የመንግስቱ ወራሽ የስሙ ቀዳሽ ታድርጋችሁ። የእጃችሁን ስራ ትባርክላችሁ። ትውልዳችሁን ከመሬት አሸዋ ከሰማይ ከዋክብት ከዝናብ ጠብታ የበዛው ዕድሜና ጤና ታድላችሁ። የስላሴ ቸርነት የድንግል ማርያም ምልጃና ጸሎት አይለያችሁ። ለመላእክት እህታቸው ለነቢያት እናታቸው ለሰማዕታት ሞገሳቸው ለተራቡት ምግባቸው ለተጠሙ መጠጣቸው ላዘኑት ደስታቸው ለታመሙት ፈዋሻቸው በረከት ላጡት የበረከት ቤታቸው ፍቅር ለጠፋባቸው የፍቅሩ ቤታቸው እውቀቱ ለጨነባቸው እውቀት ብርሃናቸው ስንዱ እመቤት አፍጣን የተረደት የሾለዋ ንግሥት ድንግል ማርያም ባደራችሁበት ትደርላችሁ፣ በዋላችሁበት ትዋልላችሁ፣ በተጓዛችሁበት ትጓዛላችሁ፣ አልጫው ልቧችሁ ተጠርጥላችሁ፣ ቀሪ ዘመናችሁ ትባርክላችሁ። በባዕድ ሀገር ሆናችሁ የምታስቡ እምነታችሁን የምታጸኑ የድንግል ማርያም በረከት አይለያችሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ በሰማይ ከመ በምድር ሲሳየነ ዘለለዕለትነ ሀበነ አበሳነ ወጌጋየነ ከመ ንዛብእ ካባነ ጊዮስ ተመስጣላ ምንላንም ኩሉ ኩስ ሚዚያ ከቲ መንግሥት አይሉ ስዋት ለዓለም ዓለም በሰላም ቅዱስ ገብርኤል የመላክ ወስተ ማለት ሰላም ልጅ ድንግል መናገር ድንግል በስጋኪ መግዚአር ጸዋሰናን ብሩክታን ቲማንስ ወውር ፈከርሰች ተፈስይ ጦም ልትጸጋ እግዚአብሔር ልጅ ጸልይ ወሳሪ ምሕረት አብቆልክ ኢየሱስ ክርስቶስ ከመ ይስረይና ጣን ጸነኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ስናውቅ በድፍረት ሳናውቅ በስተት የተሰራው ማይሰራ ኃጢአት ወልደ እግዚአብሔር ይፍታ። እግዚአብሔር ባርክልን። ሰላም እግዚአብሔር ከእናንተ ጋር ይሁን። የድንግል በረከት ይደርባችሁ። ለበለጠ መረጃ ስልካችን አስቀምጠንላችኋል። እየደወላችሁ ጠይቁኝ። ጸሎተ ማርያም አደርስላችኋለሁ። ደከመኝ ሰለቸኝ የሚል ሰው አይደለሁም። እኔም ቢሆን እናንተ ስታገለግሏት እኔ ደግሞ ለእሷ መሳሪያውን ያገለግላለሁና ሰላም እግዚአብሔር ከእናንተ ጋር ይሁን። ሁላችን እግዚአብሔር ይባርከን። እግዚአብሔር በሰላም ሁኑ። አባ ተናግረውታል። እዚህ ብዙ እቃ ስላለ ይሄን እቃ ነው ይችላል፣ ይሄን እቃ ነው ይችላል፣ ይሄን እቃ ነው ይችላል እያላችሁ ከጓደኞቻችሁ ጋር አብራችሁ ካላችሁ ጋር ሁናችሁ አዋጣችሁ ብትገቡ ቤተክርስቲያኗ እንትን ትላለች ማለት ነው። እናንተ ሰው ያለውን ነው። ግን ይሄ እንደዚህ ተሰብስቦ የሆነ እቃ ላይ ቢሆን የተሻለ እናንተ አላቅም የተሻለ ይሆናል ብዬ ነው የማስበው። እንዲህ ካናል ልብስ እችላለሁ፣ አልባሳት እጣን እችላለሁ፣ ጧፍ እችላለሁ። እኔ አጥሯ ባዶ ስለሆነ ከብቶቹ በዚህ ነው የሚሉት እንዳለ ጸበሉን ይረግጡታል። ያጥሩን እንጨት ይችላልው አጥሩን ያሰራልው። እንደዚህ ቢሆን የተሻለ ነው ብዬ ነው የማስበው። ውድ ቤተሰቦች በጣም ጸጥ ያለ ቦታ ነው፣ ግን ምንም ሰው የለም። ሰው አልባ ናት ቤታችን እዚህ አካባቢ ማለት ነው። ብዙ ልጆች አሏት፣ ግን ምንም ሰው ፈዋሽ ጸበሏ ፈዋሽ በጣም እየመጣችሁ እዚሁ ደግሞ አዲስ አበባና አካባቢው ያላችሁ ደግሞ ቅርብ ናት። እኔ አሁን ከቤቴ በእግሬ ነው የመጣሁት፣ ሩቅ አይደለም፣ ቅርብ ነው። ጸጥ ያለ ቦታ ነውና ሁላችሁም ሾላ ማርያም እየመጣችሁ ብታዩ ነው።
እኔ ስላክ ይኸው መልእክቴን እያደረስኩ ነው እየመጣሁ። አሁን ትንሽ እኔ ደከም ስላልኩኝ አባ አሉ በአባ በኩል ስልካቸውን እናስቀምጥላችኋለን። ሙሉ የጎደለውን ዕቃ እየደወላችሁ ከዕጣን ከጧፍ ጀምሮ መቀደሻ ጧፍ ያስፈልጋል፣ ዕጣን ያስፈልጋል፣ ሻማ ያስፈልጋል። እሱ ሁሉ የለም። ስለዚህ እንደዛ ብታደርጉ የተሻለ ነው። እንግዲህ እቺ የምታዩት አሾላው ስር ያለችው ጸበሏ ናት ያለችው እና ከላይ የከተማው ቆሻሻ መጥቶ እየገባበት ስለሆነ ምናልባት አሁን እችነን ሀብቱ እግዚአብሔር የሰጠው ካለ በግራውንድ ታታይ ዝቅ አድርጎ በደንብ እርመን ላይ ሰርቶ ቢያወጣልንና እችን ለህዝበ ክርስቲያኑ ደግሞ የሆነች መቀመጫ አርከን ቢሰራልን እናገናኛለን። ያለውን ነገር ርሲት የምትፈልጉ ርሲት እንዲደርሳችሁ እናደርጋለን። የአብርሃሙ ስላሴ ባላችሁበት ይባርካችሁ። በሰላም ሁኑ። ሰላም እግዚአብሔር እናንተ ጋር ይሁን።